ሃሌሉያ! ኢየሱስ ክርስቶስ ያድናል። ዘኬዎስ ኢየሱስ በቤቱ በተገኘ ሰዓት አብሮ ራት በበላን ጊዜ ነገሮቹ እንደተቀየረ በኢየሱስ ክርስቶስ የፈርዖን ሰረገላ ገስግሶ በደረሰ ጊዜ የእስራኤል ልጆች እጅግ ፈሩ ይላል። ዘጸአት 14 ላይ በጣም ገራሚ ሂስትሪ ነው። እስራኤላውያኖች በብዙ ነገር ከተሄዱ በኋላ እግዚአብሔር እስራኤላውያኖቹ እንዲፈትን ከፊት ለፊት ዮርዳኖስ ከኋላ ደግሞ የፈርዖን ሰረገላ ገስግሶ በመጣ ሰዓት በአጣብቅኝ ነገር ውስጥ የሆኑ ጊዜ እስራኤላውያኖች አራት ችግር ፈጠሩ። የመጀመሪያው ችግር የገጠማቸው እጅግ ፈሩ ይላል። ሰው ከፈራ ትጥቅ ይፈታል። የመፍራት ነገር ገጠማቸው። ሁለተኛ እግዚአብሔር በቀባው ባሪያ በሙሴ ላይ አጉረመረሙ ይላል። ለምን አወጣን? በግብፅ እያለን ያልን ቃል ያልነበረም ለምን ታወጣለህ ብለውት አጉረመረሙ። ሶስተኛ የእስራኤል ልጆች የገጠማቸው ትልቁ ተግዳሮት ተስፋ መቁረጥ ነው። በቃ መሞታችን ነው አሉ። ለመሞታቸው ደግሞ ትልቁ ምሳሌ ከፊት ለፊት ዮርዳኖስ አለ፣ ከኋላ ደግሞ የፈርዖን ሰረገላ ገስግሷል። ምንም ማምለጫ የላቸው። በዛ ጣቅኝ ውስጥ ሆነው ምን ነው በሞትን አሉ። በዛ ውስጥ ነው ያለፉት። ግን አራተኛው ነገር ተጨነቁ። ጭንቀት ገጠማቸው። እጅግ ተጨነቁ። በጭንቀት መካከል ኢየሱስ ስለ ሙሴው አንድ ነገር ተናገረ። ዛሬ የሚታዩአቸውን ግብፃውያን ለዘላለም አታዩአቸውም። ቁሙ፣ የእግዚአብሔር መዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አለ። ዮርዳኖስ ከፊት የፈርዖን ሰረገላ ከኋላ ያሉት ሁለቱም ጸጥ ባሉበት ጊዜ እግዚአብሔር ቁሙ፣ ዛሬ የሚያደርጋትን እግዚአብሔር መዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አለ። ዮርዳኖስ ተከፈለ። በደረቁ ምድር እስራኤላውያኖች ተሻገሩ። የፈርዖን ሰረገላ ገስግሶ በደረሰ ጊዜ በዮርዳኖስ ወንዝ ላይ ሰጠመ። ዛሬ በኢየሱስ ክርስቶስ ስም ዮርዳኖስ ተከፍተው መሻገር ይሆናል፣ መውጣት ይሆናል፣ መውረስ ይሆናል፣ የተስፋይቱን ምድር ማግኘት ይሆናል። ዛሬ ጠላቶቻችሁ የሚያሳድዱ በሙሉ